ጸጋና ሰላም ይብዛላችሁ የተወደዳችሁ የጌታ ቤተሰቦች። ለዚህ ቤት አዲስ የሆናችሁ እንደተለመደው ቪዲዮን ሰብስክራይብ አድርጋችሁ ላይክ አድርጉና ለሌሎች ሼር አድርጋችሁ ከኔ ጋር ጸሎትን ቀጥሉ። መንፈስ ቅዱስ ዛሬ እንድንጸልይ የሰጠኝ በጣም ከባድ በሆነ ሁኔታዎች ውስጥ እያለፉ ያሉ ወንድምና እህቶች እንዳሉ ጌታ መንፈስ ተናግሮኛል። ብዙ በማይመቹ ሁኔታዎች ውስጥ እያለፉ ያሉ ምቹ ባልሆነ ነገር ባልተስተካከለ ሁኔታዎች ውስጥ ሆነው በብዙ ጭንቀትና ሐዘን ውስጥ ያሉ ወንድምና እህቶች እንዳሉ የጌታ መንፈስ ነግሮኛል። ስለዚህ ዛሬ በብዙ በከበደ ሁኔታዎች ውስጥ ያላችሁ እግዚአብሔር ለእናንተ የሰጠኝ መልእክት አለ። እሱን መልእክት አብረን እንጸልያለን፣ እንሰማለን። ሃሌሉያ። እግዚአብሔር መንፈስ እንደዚህ ብሎኛል። ብዙ ጭንቀት ውስጥ ያሉ በጣም በማይመቹ ሁኔታዎች ውስጥ ሆነው ያሉ ወንድምና እህቶች እንዳሉ ጌታ መንፈስ ተናግሮኛል። ያው ሁሉ ጊዜ እንደነገርኳችሁ እንደማወራችሁ መጸለይ ወይም ደግሞ የሁሉም ነገር ጸሎት መፍትሄ ነው። የሁሉም ነገር መፍትሄው ወይም ጸሎት ቁልፍ ነገር ነውና እግዚአብሔር ዛሬ በከበደ ሁኔታ ውስጥ ወይም ደግሞ ከባድ በሆነ ሁኔታዎች ውስጥ ሆናችሁ ያላችሁ ለእናንተ መልእክት ሰጠኝ። እግዚአብሔር ጣልቃ ገባለሁ ብሎኛል። ያ እናንተ ባለቀሳችሁበት የኔ አቅም አይችልም፣ ብዙ ደክሜያለሁ፣ አቅሜ ዝሏል፣ ደክሜያለሁ የምትሉ በተለያየ አይነት በማይመቹ ሁኔታዎች ውስጥ ለምታልፉ እግዚአብሔር ብሎኛል ነገራችሁ እንዲሰራ በነገራችሁ ላይ ክንዴን ልገልጥ ጣልቃ ሊገባ ከባድ እርዳታ ላደርግ ወደ እናንተ መጣለሁ አለኝ። ጃባካ ሶራ ካዳባያ ቅዱስ መጽሐፍ በኢሳይያስ 41 ቁጥር 10 ላይ እኔ ካንተ ጋር ነኝና አትፍራ፣ እኔ አምላኪ ነኝና አትደንግጥ፣ አበረታሃለሁ፣ እረዳሃማለሁ፣ በጽድቄም ቀኜ ደግፌ ይዛሃለሁ ይላል። በጣም በብዙ በማይመቹ ሁኔታዎች ውስጥ ያላችሁ እግዚአብሔር ሊያበረታችሁ ሞገስ ሊሆናችሁ እያለፋችሁ ያላችሁበትን ሁኔታ አይቶ ጌታ ዛሬ ወደ እናንተ መጥቷል። እያለፋችሁ ያላችሁበት ሁኔታ ከባድ በሆኑ ሁኔታዎች ውስጥ ያላችሁ ጌታ እንዲህ ብሎኛል። ዛሬ በነገራችሁ ላይ ጣልቃ እገባለሁ፣ ነገራችሁን እቀይረዋለሁ፣ እንደገና በድል ትወጣላችሁ፣ እንደገና በሞገስ ትወጣላችሁ። አሁን የተያዛችሁበት መያዝ፣ አሁን ግራ የተጋባችሁ ሰዎች፣ አሁን ብዙ የማይመቹ ሁኔታዎች ውስጥ ያላችሁ ሰዎች እግዚአብሔር ያ ምዕራፍ ላይ ጣልቃ ገባለሁ ብሎኛል። አንዳንዶች ነገር ከብዷቸው እጅግ ብዙ ይሄ ነው ብላችሁ መናገር በማትችሉት ከባባድ በሆኑ ሁኔታዎች ውስጥ ያላችሁ ዛሬ እግዚአብሔር እንዲህ ብሎኛል ነገራችሁን ሊቀይርና ጣልቃ ሊገባላችሁ ክንዴን ሊዘረጋላችሁ በብዙ ጉብኝትና በብዙ ጣልቃ ገብነት በነገራችሁ ላይ እመጣለሁ አለኝ ጌታ። ራባሃታ ካባሽና ባራዲያና ሞንዳ ኢላማንታ ካባሻዳባስ በከበደው ጉዳይ ላይ በከባዱ ነገሬ ላይ እጁ ይመጣል ብሎ ክንዱ ይመጣል ይገለጣል ብሎ
ነገሬ ይቀየራል በሉ። ማቾላ ሃታ ካያስ ኢላ ባህራ ካሶንቶ ቦዮ ክንዲን እንጠራለን። ጌታ ሆይ አንተ እንደተናገርከው ባለቀው ነገራቸው ላይ በጨረሱት ነገራቸው ላይ ያንተ ክንድ ስለሚገለጥ አመሰግናለሁ። መጽሐፍ ቅዱስ ሲናገር ለሕዝቅኤል እግዚአብሔር መጥቶ የደረቁ አጥንቶች ላይ ትንቢትን ተናገር። ለምን? እነሱን አለመልማለሁ፣ የደረቁ ናቸው፣ ያ ደግሞ ምንም ተስፋ የሌላቸው ናቸው፣ በሕይወት ይኖራሉ ብሎ ሲጠይቅ ነቢዩ እግዚአብሔርን አንተ ታውቃለህ አለው። አሜን። አያችሁ፣ አንተ ታውቃለህ አለው። እግዚአብሔርም ትንቢትን ተናገር፣ በደረቁ አጥንቶች ላይ ኃያል ሰራዊት ሆነው ይቆማሉ አለ። እግዚአብሔር ሲናገር የደረቀ ነገር ይለመልማል። እግዚአብሔር ሲናገር ያለቀ ነገር ይቀጥላል። እግዚአብሔር ሲናገር የተዘጉ ነገሮች በሙሉ እንደገና ይከፋፈታሉ። ስለዚህ በሕይወታችሁ ላይ የምጸልየው ጸሎት ይሄንን ነው። እግዚአብሔር በሚያስደንቅ ጉብኝትና ጣልቃ ገብነት በሕይወታችሁ ላይ ታላቅ ጉብኝት ያደርጋል። እናንተ ዘግታችሁ ቆልፋችሁ በተዋችሁት ነገር ላይ ክንዱ ይገለጣል። ጌታ እንዲህ ብሎኛል በዚህ ሌሊት፣ ልጆቼ እጅግ በከባድ በሆነ ሁኔታዎች ውስጥ እያለፉ ያሉ ልጆች አሉ አለኝ። በጣም በከባድ ፈተና፣ በከባድ ሁኔታዎች ውስጥ እያለፉ ናቸው አለኝ። አንዳንዶቻችሁ ሰው እንኳን ልረዳችሁ እስከማይችል ድረስ በጣም በሚያስጨንቅ ምዕራፍ እያለፋችሁ ያላችሁ አያለው። ጌታ ግን እንዲህ ብሎኛል፣ እሱን ምዕራፋችሁን ቀይራለሁ፣ እሱን ጉዳያችሁን አስተካክላለሁ፣ እሱ ነገራችሁ ላይ ሕይወት ይዘራል፣ እሱ ነገራችሁ እንደገና በእግር ይቆማል፣ እሱ ነገራችሁ በድል ይቆማል፣ እሱ ነገራችሁ ሕይወት ያገኛል። ባለቀው በተዘጋው ሊሆን የማይችል በሚመስለው ላይ እግዚአብሔር ክንዴን ገልጣለሁ አለ። ሳሃታ ባሻዳ ካቲና ማንዳ ዞብራዴ ከሴልቫሃታ ካባ ማሾን ታዲላ ሪኮ ሶፕሮሴና ቫሃሺዶ ሶዳዳጋ ሻናሃዳ ካላባራዴ ሴናማ እመኑ። በእግዚአብሔር እጅ ያስቀመጣችሁት ነገር አይበላሽም። በእግዚአብሔር እጅ ያስቀመጣችሁት ነገር አይሞትም። በእግዚአብሔር እጅ ያለ ነገር ሕይወት አለው። በእጁ ያስቀመጣችሁት ነገር ወድቆ አይቀርም፣ እንደገና ተስፋ አለውና። መጽሐፍ ቅዱስ የእግዚአብሔር ቃል ኢዮብ ምንድን ነው የሚለው? ዛፍ ቢቆረጥ ስሩም በመሬት ውስጥ ቢበሰብስ፣ ዋው ቢበሰብስ ከውሃ ሽታ የተነሳ ሊያቆጠቁጥ ተስፋ አለው ይላል። ወዳጆቼ በተቆረጠው ነገር ላይ ባለቀው ነገር ላይ እንደገና ተስፋ አላችሁ። እናንተ በጨረሳችሁት ነገር ላይ እናንተ በዘጋችሁት ምዕራፍ ላይ እግዚአብሔር እንዲህ ብሎኛል፣ እንደገና ክንዴን ገልጣለሁ አለኝ። ሳባሻካቲ ጋራ በከበደው ነገር ውስጥ ያላችሁ፣ ከባድ በሆነ ሁኔታዎች ውስጥ ያላችሁ፣ ሊሆን የማይችል ይመሰላችሁ ነገራችሁን የዘጋችሁ የቆለፋችሁ፣ እግዚአብሔር መንፈስ እንዲህ ይለኛል፣ የተዘጋውና እናንተ የቆለፋችሁት ነገራችሁ ላይ ክንዴን ገልጣለሁ፣ ጣልቃ ገባለሁ፣ እንደገና ነገራችሁ በጣም በብዙ ክብር
ይነሳል። ዛፍ ቢቆረጥ ስሩን በመሬት ውስጥ ቢበሰብስ ከውሃ ሽታ የተነሳ ሊያቆጠቁጥ ተስፋ አለው ይላል። አሁን የተቆረጠ የአንድ ሰው ነገር፣ ያለቀ የአንድ ሰው ነገር፣ የተዘጋ የአንድ ሰው ነገር እጁ ይመጣል፣ እንደገና ትቆማላችሁ። እጁ ይመጣል፣ እንደገና በሞገስ ትቆማላችሁ። እጁ ይመጣል፣ እንደገና በክብር ትቆማላችሁ። እጁ ይመጣል፣ እንደገና እግዚአብሔር ጣልቃ ይገባላችኋል። እጁ ይመጣል፣ እንደገና እግዚአብሔር ክንዱን ይገልጣል። እጁ ይመጣል፣ እናንተ በጨረሳችሁት ላይ፣ እናንተ በዘጋችሁት ላይ፣ እናንተ ባበቃችሁት ላይ በሚገርም ፍጥነትና ጣልቃ ገብነት እግዚአብሔር ነገራችሁን ከወደቀበት ያነሳዋል። የተበላሸ አንድ ሰው ነገር መስመር ይይዛል። ያለቀ የአንድ ሰው ነገር መቀጠል ይጀምራል። እግዚአብሔር ታማኝ ነው። እግዚአብሔር ይሰራል። እመኑኝ፣ በምንም አይነት ሁኔታ የሚጸልይ ሰው ወድቆ አያውቅም። የሚለምን ሰው ወድቆ አያውቅም። በእግዚአብሔር ፊት የሚመላለሰው አይከስርም። እግዚአብሔርን የሚጠይቅ የሚጠራ ሰው ተራ ሆኖ አያውቅም። ለምን? እግዚአብሔር ታማኝ ስለሆነ ይረዳል፣ ያግዛል፣ ይደግፋል። ስለዚህ ዛሬ ልጸልይላችሁ በናዝሬቱ ጌታ በኢየሱስ ታላቅ የእግዚአብሔር ጉብኝት ያገኛችሁ። ረባሻዳሃ ባካራዲ ቀደቀስ ትበረታላችሁ። እግዚአብሔር እንዲህ ብሎኛል፣ ከባድ በሆነ ሁኔታ ውስጥ እያለፉ ያሉ ልጆች አሉ አለኝ። ልረዳቸው፣ ላግዛቸው፣ ከነሱ ጋር ሊሆን ያን የከበደውን ሸክማቸውን ከላያቸው ላይ ላወርድ አባቴ መጥቻለሁ። ያስጨነቃቸውን ጉዳይ ሊቀይር፣ ምዕራፉን ሊቀይር፣ ያለቀሱበት ምዕራፍን እንደገና ላስተካክል፣ ጌታ የልጆቼን ነገር ሊሰራ ወደ እናንተ መጥቻለሁ አለ ጌታ። ኦካያሲያን ሳባሃሻካታስ ራካታሼደኬይ ኡፓያሳና ካታኮስ። እናንተ ናችሁ እንጂ የጨረሳችሁት፣ እግዚአብሔር ገና አልጨረሰም። ለእናንተ ነው እንጂ ከባድ፣ ለእግዚአብሔር ቀላል ነው። ለእናንተ ነው እንጂ ነገሩ ማይስተካከል ማይሰራ የሚመስለው፣ እግዚአብሔር ሁሉን በሰዓቱና በጊዜው ያስተካክላል። እኛ ሰዎች ስለሆንን በቃ ነገሩ ማይሆን ይመስለናል፣ ማይስተካከል ይመስለናል፣ መስመር ውስጥ ማይገባ ይመስለናል። ጌታ ግን እንዲህ ብሎኛል፣ በከባድ ሁኔታ ውስጥ ያሉትን አሳየኝ። በተለይ ቤተሰብ ያልተረዳችሁ፣ የራሳችሁ ሰዎች ያልተረዷችሁ፣ ባል ያልተረዳሽ፣ ሚስት ያልተረዳ፣ በቃ ብቻ በብዙ ጭንቀት ውስጥ ያሉትን የጌታ መንፈስ አሳየኝና ይሄ አስቸኳይ መልእክት ነው። እግዚአብሔር ነገራችሁን ሊቀይር፣ ያስጨነቃችሁን ላስጨንቀው፣ እግዚአብሔር ባስጨነቃችሁ ጉዳይ ላይ ክንዴን ሊገልጥ፣ በብዙ ድልና በብዙ ሞገስ ነገራችሁን ሊቀይር ወደ እናንተ መጥቻለሁ ወደ ጌታ። ሼባካታካስ ሮካታ ሼና ማንታ። አሁን ከላያችሁ ላይ ሸክም የተራገፈ ይሁን። ጭንገፋ ይመታ፣ ጭንቀት ይመታ፣ ኪሳራ ይመታ፣ ሐዘን ይመታ። ጸልያለሁ በጌታ በኢየሱስ ስም ይመታ። የከባድ በሆነ ምዕራፍ ውስጥ ያለፋችኋላችሁ። መቼ ነው የኔ ተራ? መቼ ነው የሚጎበኘው? ነገር የሚቀየረው መቼ ነው? እኔ መቼ ደግሞ ተራው ደርሶኝ በምስጋና ቆማለሁ?
መቼ የኔ ነገር ይስተካከላል? በብዙ አይነት ተስፋ በመቁረጥ ሁኔታ ውስጥ ያላችሁ ሰዎች እግዚአብሔር እንዲህ ብሎኛል፣ ነገራችሁ እንደገና የሚቆምበት፣ በሞገስ የሚቆምበት፣ በተስፋ የሚቆምበት ጊዜው አሁን ደረሰ ያለ ጌታ። ሻባሃታ ካራዲያ ካታካስ እናንተ ጨረሳችሁ፣ እናንተ ዘጋችሁ፣ እናንተ ቆለፋችሁ እንጂ እግዚአብሔር አልጨረሰም። እግዚአብሔር ነገራችሁን ይኸውላችሁ እያሳመረው ነው። ዛሬ በብዙ ከባድ በሆነ ምዕራፍ ውስጥ እያለፉ ያሉ ወንድምና እህቶችን ጌታ ነገራቸውን ለማስተካከል እንደገና ለነገራቸው ትንሣኤ ሊሰጥ እንደገና በተበላሸው ነገራቸው ላይ ዘይት ላፈስ በብዙ ሞገስ እንደገና አሸላልሜ ላቆም ጊዜው ደረሰ ያለ ጌታ። ሻባሃታ ካራካስ አሁን ከባድ ምዕራፍ፣ ከባድ አስጨናቂ ሁኔታ ከሕይወታችሁ ዙሪያ ላይ የተሰበረ ይሁን። እግዚአብሔር የተናገራችሁን ቆየ ዘገየ ብላችሁ ከፊቱ መጥፋት ሞኝነት ነው። አንዳንዶቻችሁ ባክ ለማድረግ እንኳን በቃ ከዚህ በኋላ ተስፋ የለኝም ብላችሁ ባክ ለማድረግ ያሰባችሁ፣ ጸሎት እምቢ ያላችሁ፣ ማንበብ እምቢ ያላችሁ፣ በእግዚአብሔር ፊት መሆን እምቢ ያላችሁ ሰዎች እግዚአብሔር ለእናንተ መልእክተኛ አድርጎ ልኮኛል ዛሬ። በዛ በከበደው ነገራችሁ ላይ ክንዴን ገልጣለሁ አለኝ። በዛ እናንተ በጨረሳችሁት ነገር ላይ እጄን እገልጣለሁ አለኝ። በዛ እናንተ ባቃታችሁ ጉዳይ ላይ ጣልቃ እገባለሁ አለኝ። አንዳንዶቻችሁ ሰው ናፍቋቸዋል፣ ሰው አታችኋል። ዙሪያችሁ ላይ ሰው አታችኋል። ዙሪያችሁ ላይ ማንም የለም። ግራም ቀኝም ስትመለከቱ ማንም የለም። ብቻችሁን እየታገላችሁ ነው። ጌታ ግን እንዲህ ብሎኛል፣ ያንን እናንተን ባታገላችሁ ጉዳይ ላይ፣ ያ በጨረስሽው ጉዳይ ላይ፣ ያ በብዙ ትግል ውስጥ ባለሽበት ነገር ላይ እጄን ዘረጋለሁ አለ ጌታ። ክንዴን ዘረጋለሁ አለ ጌታ። የሚያስደንቅ ሞገስ አደርጋለሁ አለ ጌታ። ታላቅ የሆነ ጉብኝት ያገኛችኋል አለ ጌታ። ጸሎታችሁን የበላ እንዳትጸልዩ የከለከላችሁ፣ እንዳትለምኑ የከለከላችሁ፣ ኃይላችሁን የበላ ሰው ጥሩ ሰዎች ወደ እናንተ ሕይወት እንዳይመጡ የከለከለ መንፈስ ከመንገዳችሁ ፊት ላይ ይከልከል በኢየሱስ ስም የተነሳ ይሁን። ሁሌ እንደማወራው በጣም ደግ መጥፎ ሰዎች እንዳሉ ሁሉ መልካም ሰዎች አሉ። በጣም መሰሪ የሆኑ በቃ የእናንተን ውድቀት የሚጠብቁ ሰዎች እንዳሉ ሁሉ የእናንተን ከፍታ ደግሞ የሚጠብቁ ሰዎች አሉ። በጣም በቃ ለምን ይሳካላታል፣ አይሳካለት እያሉ ጠንቋይ ቤት የሚመላለሱ ሰዎች እንዳሉ ሁሉ ስማችሁን እየጠሩ እግዚአብሔር ሆይ በር ክፈት፣ እርዳው፣ አግዘው ብለው ደግሞ የሚጸልዩ ሰዎች እንዳሉ እንዳትረሱ። ስለዚህ እግዚአብሔር ያለው ሰው፣ ጌታን የተሸከመ ሰው፣ በልጁ በኢየሱስ ክርስቶስ ሕይወትን ያገኙ ሰዎች አይደናገጡም፣
ግራ አይጋቡ። ምን ሆናለሁ? እንዴት ሆናለሁ? እንዴት አልፋለሁ? ይህንን ምዕራፍ እንዴት አልፋለሁ? እንዴት እቀጥላለሁ ብሎ ግራ አይጋቡም። ለምን? የያዙት ጌታን ስለሆነ። አይጥላችሁም ጌታ፣ አይረሳችሁም ጌታ፣ አይተዋችሁም ጌታ። ስለዚህ በከባድ ሁኔታ ውስጥ ላሉት ጌታ ይህን መልእክት ተናገር ብሎኛል። እኔ ከአንቺ ጋር ነኝና አትፍሪ። እኔ ካንተ ጋር ነኝና አትፍራ። እረዳሃለሁ፣ አግዝሃለሁ፣ እረዳሻለሁ፣ አግዝሻለሁ፣ ምዕራፍሽን ቀይራለሁ። ጣልቃ ገብቼ እንደገና በእግር አቆማለሁ። ማንም ሊከለክለው የማይችለው በሰዓቱና በጊዜው ሲመጣ ነገሮችን ሁሉ ውብና መልካም ማድረግ የሚችለው ኃያሉ እግዚአብሔር ይህንን ለሕይወትሽ፣ ይህንን ለዘመንሽ እየነገረሽ ነው። ስለዚህ ግራ ከሚያጋባው ጉዳይ በላይ፣ ከሚያስጨንቅ ጉዳይ በላይ፣ አይሆንም፣ አይሳካም፣ አይቻልም ከምለው ጉዳይ በላይ እግዚአብሔር የተናገረው ጉዳይ ይበልጣል። እሱ በቃሉ ታማኝ ነው፣ ትክክል ነው። በሰዓቱ ይመጣል፣ በጊዜው ይመጣል። ሁሉንም ነገር ውብ አድርጎ አስተካክሎ መስመር አስይዞ ይሄዳል። ስለዚህ በከባድ ሁኔታ ውስጥ ላሉት የጌታ ጉብኝት ይኸው እረዳሻለሁ፣ አግዝሻለሁ፣ እደግፍሻለሁ። ይህ ሳምንት የምስጋና ሳምንት ነው። ይህ ሳምንት አይተሽ የማታውቂው ጉዳይ ውስጥ ልትገቢ፣ ይህ ሳምንት እጅግ በጣም ፈጣን የሆነ ተአምራት በሕይወትሽ ሊሆን ግድ ነው። እግዚአብሔር ታማኝ ነው። እሱ እንደ ቃሉ ነው። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር እርዳታ የፈጠነ የቸኮለ በቤትሽ ላይ ይሆን፣ በቤት ላይ ይሆን። ምንም ያክል ቢዘገይ፣ ምንም ያክል ቢቆይ፣ እሱ በሰዓቱና በጊዜው ሲመጣ ነገሮች ውብና መልካም ይሆናል። በሰዓቱና በጊዜው ጌታ ሲመጣ ሁሉ ቦታ ይይዛል፣ ሁሉ ይስተካከላል። ምክንያቱም እግዚአብሔር ታማኝ ነው። እሱ እንደ ቃሉ ነው። ሃሌሉያ። ጸለይኩኝ። አምላኬ እግዚአብሔር መልሳችሁ ነው። የልመናችሁ ቃል ተሰምቶ በምስጋና ትቆማላችሁ። እረዳሻለሁ፣ አግዝሻለሁ ብሎሻል ጌታ። ይህን ጸሎት ተቀበሉ። በጌታ በኢየሱስ ስም ስለምትረዳቸው አመሰግናለሁ። ጌታ ሆይ ስለምትደግፋቸው አመሰግናለሁ። ከባድ በሆኑ ሁኔታዎች ውስጥ እያለፉ ያሉ ወንድምና እህቶች በአንተ ጉብኝት ስለሚጎበኙ አመሰግናለሁ። ነገሮቻቸው በአንተ ስለሚቀየር አመሰግናለሁ። ማንኛውም ጌታ ሆይ አስጨናቂ የሆነ ሁኔታ፣ አስጨናቂ ከባድ የሚባል ሁኔታ ላይ ያንተ ጣልቃ ገብነት እንዲገለጥ በኢየሱስ ስም ጸልያለሁ። ነገር የተቀየረ ይሁን። መለኮታዊ ያንተ ጉብኝት ፈጥኖ እንዲያገኛቸው በጌታ በኢየሱስ ክርስቶስ እኔ ጸልያለሁ።
አንተ ረዳት ነህ። አንተ ሁሉን ትችላለህ። ማንም ሊከለክል ሊመልስ አይችልም። ብቻዬን ታምራትን ታደርጋለህ። ስም ይባረክ። አሁን ለእህቶችና ለወንድሞች የተናገርከው በእነሱ ሕይወት ላይ ስለተፈጸመ ያንተ ፈጣን እርዳታ ስላገኛቸው እግዚአብሔር ጣልቃ ስለገባህላቸው አዲስ ነገር ስለሆነላቸው የሚፈጥን ጉብኝትና ታላቅ ያንተ ክንድ በሕይወታቸው ላይ ስለሆነ ለዘላለም አመሰግናለሁ። ስም ይባረክ። ጨለማ የተገፈፈ ይሁን። ኪሳራ የተመታ ይሁን። ከባዱ ወደ ቀላል ይቀየር። የከበደባቸው ነገር ላይ ያንተ ክንድ ጣልቃ ይግባ። ድል በሕይወታቸው ላይ ይደጋገም። ከዚህ ጸሎት በኋላ ወደ አዲስ በረከት ይግቡ። ከዚህ ጸሎት በኋላ ወደ አዲስ ተአምራት ይግቡ። ከዚህ ጸሎት በኋላ የዘገየ ነገራቸው ይፍጠን። ከዚህ ጸሎት በኋላ እጅግ ፈጣን ተአምራት በሕይወታቸው ይሁን። ከዚህ ጸሎት በኋላ ዓመታት የቆየ ብዙ ጊዜ የወሰደ ጥያቄያቸው መልስ ያግኝ። ያንተን እርዳታ ጠርቻለሁ። የአንተን ክንድ ጠርቻለሁ። የአንተን ኃይል ጠርቻለሁ። እየረዳ እየዳሰስክ በሽታን እየነቀልክ ማጣትን እየሰበርክ ባዶነትን እየመታ ኪሳራን ወደ በረከት እየቀየርክ እግዚአብሔር ሆይ በድል ስለምትመጣላቸው አመሰግናለሁ። ስለ ሁሉም ነገር ጌታ ሆይ ስም ይባረክ። ያጣነውን ነገር ለእኛ ስለማያስፈልግ እኛን ከልክለ ሌላ ደግሞ ሊኖረን የሚገባን ደግሞ ሰጥተህ ድል ሰጥተህ ሞገስ ሆነ ክንዴ ደግፎን በሞገስ ስለምታመላልሰን ስለምታኖረን ያንተ ጉብኝት በሕይወታችን ስላለ እጅግ አድርጌ አመሰግናለሁ። ጌታ ሆይ ዝም አትበል፣ ጸጥ አትበል፣ ተናገረን፣ ድምፅን አትከልክለን። ሶካያ ራሃዳካስ ማይካቶሳ ኢካሻ ባህራካዶስ ኦራ ባካሼደቤስ አጃባካዲካስ አይናንካዲር ሶላ ባራንያ ይውላችሁ የሆነ የበሰበሱ ያረጁ የቆዩ በሮች ራሳቸው ሲወድቁ ያለው ራሳቸው ይው ጌታ ምስክር የበሰበሱ የቆዩ ያረጁ ደጆች እየበሰበሱ ሲወድቁ ያለው በናዝሬቱ ጌታ በኢየሱስ ክርስቶስ ለተቀበለ ሰው አሜን ለሚል ሰው ከዚህ ሰዓት ጀምሮ ሆነለት። የሆነ ያረጁ በሮች ያረጁ በሮች እንዲህ እየፈረሱ ሲወድቁ ያለው እየፈረሱ ሲወድቁ ያለው ከመንገዳችሁ ፊት ላይ ከጤናችሁ ፊት ላይ ከትዳራችሁ ፊት ላይ ከናንተ ከሆነው ነገር ላይ እየፈራረሱ ሲወድቁ ያለው ዛሬ ጸልያለሁ። በጌታ በኢየሱስ ክርስቶስ ማንም ዘግቶና ቆልፎ የሄደው በር በአብ ልጅ ጌታ በኢየሱስ ክርስቶስም ተከፈተላችሁ። እግዚአብሔር ጣልቃ ገባላችሁ። በምስጋና ትቆማላችሁ። የተነገራችሁ የትንቢት ቃል በእናንተ ሕይወት ላይ አካል ለበሰ። በኢየሱስ ስም ጸልያለሁ። ይህን ቪዲዮ ለ10 ለ20 ሰው ሼር አድርጉ። ለምትወዷቸው ሰዎች ከኛ ጋር ጸልየው ይህን በረከት ይቀበሉ። ወዳችኋለሁ። ወንድማችሁ ነቢይ አጥናፉ ነኝ። ሰብስክራይብ ያላደረገ ሰው ሰብስክራይብ አድርጎ ደወል ምልክቱን ተጭኖ ኦል በሚለው ላይ ያድርግ። አሜን እያላችሁ ውሰዱ።
ወዳችኋለሁ። ክፉ አይንካችሁ። እግዚአብሔር እርዳታ በሕይወታችሁ ይብዛ። በጌታ